ኦርቶዶክስ ተዋህዶ ማለት ነው ሚለው ብቻውን ሳይሆን መቼስ ነው በዚህ ስም መጠራት የጀመረችው ቤተክርስቲያኒቱ ሚለውንም አብረን እንመልሳለን ማለት ነው። እና ኦርቶዶክስ ማለት ቃሉ የግሪክ ነው። ኦርቶ ማለት ሁለት ቃል ነው። ኦርቶ እና ዶክስ በሚል ይከፈላል። ኦርቶ ማለት ቀጥተኛ የሆነ ማለት ነው። ዶክስ ማለት ሐሳብ፣ ነገር፣ እምነት የሚል ይሆናል። በጠቅላላው ስንተረጉመው አንድ አድርገን ቀጥ ያለ ሐሳብ የተስተካከለ እምነት የሚል ትርጉም ይሰጠናል ማለት ነው። እና በእኛ ሀገር ቋንቋ ወይም ደግሞ በግዕዝ ቋንቋ ርትዕት ሃይማኖት የሚል አቻ ትርጉም ይኖረዋል ማለት ነው። ስለዚህ ኦርቶዶክስ የሚለውን በእኛ ሀገር ቋንቋ እንተርጉሞ ብንል ርትዕት ሃይማኖት የሚል ነው የሚሆነው። ኦርቶዶክስ ተዋህዶ የሚለው ስያሜ መቼ ተሰጠ ለቤተ ክርስቲያናችን የሚለውን እናያለን። ኦርቶዶክስ የሚለው በ325 ዓመተ ምህረት ኒቅያ በተሰኘው ታላቁ ጉባኤ ሶስቱም ዓለም አቀፍ ጉባኤያት አራቱም ሊቃነ ጳጳሳት ወይም አራቱም መናብርት በዓለም ያሉት ማለት ነው። ሌሎቹ በእነዚህ ስር ነው የሚጠቃለሉት። በፍትሐ ነገሥትም ላይ ተጽፎ እንደምናነበው እነሱ ተስማምተውበት ባጸደቁት በዚያ ጉባኤ ላይ ኦርቶዶክስ የሚለው ስያሜ ወጥቷል። ይሄ ስያሜ የተሰጠበት ምክንያት ምንድነው? በወቅቱ አሪዮስ ብዙ ሰዎችን ያስካደበትና ያሳተበት ዘመን ነበር። የአሪዮስ ትምህርት ቤተክርስቲያንን ክፉኛ አውኳት ነበር። በተለይ የእስክንድሪያን ቤተክርስቲያን በጣም እስከ መሰረቷ ድረስ ለማናወጥ ብዙ ጥረት አድርጓል። በኋላም ተወግዞ እንኳን ከተለየ በኋላ አሪዮሳውያን ቀላል የማይባል ንቅናቄ ፈጥረው ነበረ በወቅቱ ማለት ነው። እሱም ካለፈ በኋላ አሪዮስ ራሱ በመቅሰፍት ከሞተም እንኳን በኋላ ተከታዮቹ ቤተክርስቲያንን ክፉኛ ያውኳት የነበረበት ዘመን ስለነበረ ከዚያ ለመለየት ነው ኦርቶዶክስ የሚለው ስያሜ የተሰጠ። ይሄ ማለት ቀጥ ያለች የተስተካከለችና እንከን የሌለባት አስተምህሮ ያላት ወይም ሐዋርያት ክርስቶስ የመሰረታት ሐዋርያት የሰበኳት እና ሰማዕታትም እስካሁን ድረስ ሲጋደሉላት የኖረችው ቀጥተኛው ሃይማኖት ይህች ናት ለማለት ነው ይሄ ስም የተሰጠው። በሃይማኖታችን መጠሪያ ተዋህዶ ብለው ጠርተዋታል። ይሄ ማለት ከሁለት አካል አንድ ባህሪ ሆነ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን እናምናለን ማለታቸው። ስለዚህ ዛሬም ቤተክርስቲያናችን የምታምነውና የምታስተምረው ቀጥተኛው ሃይማኖት ይህ ነው፣ ተዋህዶ ብለን እንጠራዋለን። ኢየሱስ ክርስቶስ ቅድመ ዓለም የነበረው ዛሬም ያለው፣ ቅድመ ዓለም ከአብ ያለ እናት የተወለደው፣ ድህረ ዓለምም ከድንግል ማርያም ያለ አባት የተወለደው አንድ አካል አንድ ባህሪ ነው ብለን እናምናለን ማለት። ዛሬ የምናነሳቸው ጥያቄዎች የመጀመሪያው ለምን እናማትባለን የሚለው ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ መሰረት የምናማትብባቸው ጊዜያት አሉ። በተለይ አራቱ ዋና ዋና የምናማትብባቸው ጊዜያት ናቸው። መቼ ነው የምናማትበውስ? ለምን እናማትባለን? መቼ ነው የምናማትበውስ የሚለውን ነገር ነው። ግን መጀመሪያ መቼ ነው የምናማትበው የሚለውን ስንመለከት በቅድሚያ የምናማትበው አንደኛው የምናማትብበት ጊዜ ጸሎት የምንጀምርበትና የምንዘጋበት ጊዜ ሲሆን ነው። እንደዚህ እናማትባለን ማለት ነው። ይሄ ጸሎት ስንጀምርም ስንዘጋም እንድናማትብ ታዘናል ማለት ነው። በፍትሐ ነገሥት አንቀጽ 14 ድንጋጌ መሰረት አባቶቻችንም ሐዋርያት በሲኖዶሳቸው በወሰኑት መሰረት እተብ ገጸከ በዘይተልዎ ለመንኮበያቲከ ለማማተብ የታዘዝነው እተብ ገጸከ በዘይተልዎ ለመንኮበያቲከ። መንኮበያት ማለት ይሄ ነው፣ አውራጣት ማለት ነው። ከሱ ቀጥሎ ባለው ጣትህ መስቀል ሰርተህ አማትብ የሚለው ካህናት የሆኑ እንደሆነ በመስቀላቸው ያማትባሉ። እኛ ምእመናን ደግሞ እንዲህ እጃችንን በመስቀል ምልክት ሰርተን እናማትባለን ማለት ነው። እና ጸሎት ስንዘጋና ስንጀምር አማትበን እንጀምራለን። ሁለተኛ ከቤታችን ስንወጣና ስንገባ እንድናማትብ ታዘናል። ከቤት ስንወጣም ስንገባ የሚገጥመንን ነገር አናውቀውምና መንገዳችንን ሁሉ የተባረከ ያደርግልን ዘንድ አማትበን ስመ ሥላሴ ጠርተን መጀመር ይገባናል። በዜና አበው ላይ የተጻፉ አንዳንድ ታሪኮች አሉ ከዚህ ጋር የተያያዘ ማለት ነው። ባጭሩ ነው የምነግራችሁ። መንገድ ሊጀምሩ ሲሉ ሙሴ ጸሊም ነኝ ብሎ ነው ሰይጣን እየመራቸው የነበረና እንዳታማትቡ እኔ አማትብላችኋለሁ፣ እኔ ከእናንተ በጸጋም በክብርም ስለምሻል እኔ አማትባለሁ፣ እኔ ጸልያለሁ፣ እንዳትጸልዩ እንዳታማትቡ አላቸው ይላል። እና ገደሉን ዥው ያለውን ገደል ባህር አስመስሎ አሳያቸው። መርከብ እዛ ላይ ያለ መሰላቸው በመታት ማለት ነው። ዝም ብላችሁ ግቡ አላቸው። አንደኛው ገብቶ ተሳፈረ። ሁለተኛው ግን ምንስ ቢሆንስ እግዚአብሔር ሳልጠራ የመስቀል ምልክት ሳልሰራ እንዴት ይሆናል አለና ሲያማትብ
ያ ምትሃቱ ሁሉ ከፊቱ ጠፋ ማለት ነው። መጀመሪያ ገብቶ መርከቡ ላይ የተቀመጠውም ሰው ገደል ስለነበረ የነበረበት ቦታ ወርዶ ተንቆጫቁጮ ተሰባብሮ ሞተ ይላል ታሪኩና ያ ሰው ከዛ በኋላ አትብ ሲል ነው የኖረው፣ ሲያማትብ ነው የኖረው እድሜ ዘመኑን ማለት ነው። በዚህ ሁኔታ ሲያማትብ ነው የኖረው። ስለዚህ ከቤታችን ስንወጣና ስንገባ ከዛ በኋላ ስርዓተ አበው በገዳም ያሉ አባቶቻችን ምን ብለው ስርዓት ወሰኑ? ማንኛውም ሰው ከቤቱ ሲወጣም ሆነ ወደ ቤቱ ሲገባ እያማተበ ይግባና ይውጣ ብለው ስራ ሰርተውልናል ማለት ነው። በዚህ መልኩ ልናማተብ የሚገባበት ጊዜ አለ። ሶስተኛ በምንደነግጥበት ጊዜ ነው። የሚያስደነግጥ ጉዳይ ካገጠመን ልናማተብ ይገባል። በዚያው ጠላት ዲያብሎስ አንዳች አስደንጋጭ ጉዳይ ይፈጥርና ላያችን ላይ ሊሳፈርብን ይችላልና መግቢያ በር እንዳያገኝ ስመ ሥላሴን ጠርተን በስመ አብ ወወልድ ወመንፈስ ቅዱስ እናማትባለን ማለት ነው። የአስደንጋጭ ጉዳይ ወይም ደግሞ አስቸጋሪ ጉዳይ ሲገጥመን ልናደርገው ይገባል። ከዜና ከአበው መካከል አንዱ ምን አድርገዋል? ወደ በዓታቸው ሲገቡ ሰይጣን ዘንዶ መስሎ ተጣጥፎ በዓታቸውን ለመፍቀዳቸው ወጥተው ሲመለሱ ነውና በዓቱን ሞልቶታል። ከዛ አማተቡና ጌታዬ ሆይ ተመስገን መቀመጫ አጣብለህ መቀመጫ መጣልኝ። ሰይጣን እንደሆነ ገብቷቸዋልና ላዩ ላይ ሲቀመጡበት ብን ብሎ ጠፍቶ ሄደ ይላልና የትኛውም ጊዜ አስደንጋጭ ጉዳይ ከገጠመን አስቸጋሪ ጉዳይ ከገጠመን ልናማትብ እንዲገባን ታዘናል ማለት ነው። አራተኛውና የመጨረሻው በምንበላበት ጊዜ ማለት ነው። በምንበላ ጊዜ በምግቡም ላይ በእኛም ላይ ልናማትብ ይገባናል። ለምን ከተባለ ምግቡ ምናልባትም እኛ ሳናውቀው መርዝ ቢኖርበት ሌላም ነገር ቢኖርበት አልጫ ያደርግልን ዘንድ፣ በዋናነት ግን እነዚህን ልትይዙ ይገባል። ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንዲያውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላልና ነጭ መሆኑ ለምንድን ነው የተፈለገው የሚለውን ነገር ከመጽሐፍ ቅዱስም ከሥርዓተ ቤተክርስቲያንም አንጻር እንመለከታለን ማለት ነው። ነጭ ልብስ አንደኛው ሰማያዊነትን የሚያመለክት ነው። ሰማያዊነትን የሚያመለክት ማለት መላእክትን ነጭ ልብስ ለብሰው ነው የምንመለከታቸው። መለኮትንም በነጭነት ነው የምንመስለው። ጻዳ በመለኮቱ ቀይ በትስብእቱ ወልድ ውሄ ጻዳው ቀይ ይላል። አሁን ሰሎሞን በመኃልዩ ምን ይላል? ልጅ ወንድሜ ነጭና ቀይ ነው የሚል ንባብ አለውና ጻዳነቱ የመለኮት መገለጫ ነው። መለኮት ሲገለጥ በነጭ ሐሳብ ወይም ደግሞ ነጭ ቀለም እንዲህ ተደርጎ ይገለጣልና ሰማያዊነትን እንዲያመለክት ተደርጎ ነው። ስለዚህ እኛ አሁን ነጭ ልብስ ለብሰን ስናስቀድስም ወደ ቤተክርስቲያን ስንገባ ብዙ ጊዜ የምንለብሰው ይሄ ወደ ሰማያዊት ቤት እየገባን ወደ ቤተክርስቲያንም ስንገባ ወደ ሰማያዊ ቤት እየገባን ነው። ቅዳሴም ሌሎችም አገልግሎቶች ሰማያዊ አገልግሎቶች ናቸውና ከዚህ የተነሳ ነው ማለት አንዱ ምክንያታችን እሱ ነው ነጭ የምንለብስበት። ሁለተኛው ምክንያት የደስታ ምልክት ነው ነጭ ልብስ። ይሄን በትንሣኤ ዕለት መላእክት ነጭ ልብስ ለብሰው ነው በመቃብሩ አጠገብ ይታዩ የነበረው። ይሄን በማቴዎስ ምዕራፍ 28ም ወአልባሲሁ ኮነ ጻዕዳ ከመ በረድ የዚያ መልአክ ልብሱ ነጭ ነበር ይላል። የመልአኩ ምዕራፍ 28 ቁጥር 5 ላይ ስትመለከቱ ሴቶቹ ያገኙት መልአክ ልብሱ ነጭ ነበር ይላል። ወርሃ ትፍስሕት ወርሃ ተሐድሶ ነው ማለት ነው ብለው ተርጉመውታል ሊቃውንቶቻችን። ምን ማለት ነው? የደስታ ጊዜ ነው፣ የደስታ ዘመን ነው ማለት ነው። ጌታ ተነስቷል። አሁን እኛ የምንገባባት ቤተክርስቲያን የምንቆምባት የምንኖረው ህይወት በጠቅላላ ይሄ የምንኖርበት ክርስትና የሚባለው ነገር የተነሳውን የክርስቶስን ህይወት ነው እየኖር ነው ያለነው። እርግጥ ነው የኛ ህይወት ሞቷል። እኛ ክርስቲያን ከሆነበት ጊዜ ጀምሮ የኛ ህይወት የሞተ ነው። በክርስቶስ ህይወት ግን እንኖራለን ማለት ነው። እኛ የምንኖረው በክርስቶስ ህይወት ነው፣ በተነሳው በክርስቶስ ህይወት ነው። ለዚህ ነው ነጭ ልብስ ለብሰን የምንታየው። ትንሣኤው ትንሣኤያችን መሆኑን ለማስረገጥ ወይም ደግሞ ለመናገር ምስክርነት ነው። ሶስተኛው ጌታችን ኢየሱስ ክርስቶስን በደብረ ታቦር ለብሶ የታየው ነጭ ልብስ ስለሆነ ነው። በዚህ ምድር ላይ ሰብአ ሰገል ያመጡለትን ልብስ ይለብስ ነበረ። እንደምታውቁት በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ ታገኙታላችሁ። ጌታ ወደ ተራራው ከወጣ በኋላ በደቀ መዛሙርቱ መካከል ልብሱ እንደ በረድ ነጭ ሆነ። እንደውም ወንጌላዊ ቅዱስ ማርቆስ ይህንን ሲናገር ምንድነው የሚለው? ምዕራፍ 9 ላይ ታገኙታላችሁ በማርቆስ ወንጌል ዘኢይክል መሐፒል አጻይዶቱ ነው የሚለው። አጣቢ ሊያጠራው ከሚችለው በላይ ነጭ ነበረ ልብሱ ይላልና ክርስቶስን መምሰል ነው። ክርስትና ማለት እኮ ክርስቶስን መምሰል አይደል? ሐዋርያው ቅዱስ ጳውሎስ ምንድነው የሚለው በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምንን መሰሉ አይደል የሚለው። ክርስቲያን መሆን እኮ ክርስቶስን መምሰል ማለት ነውና ካለባበሳችን ጀምሮ ክርስቶስን መምሰል ስላለብን ነው ነጭ ለብሰን የምንታየው። ከዚህ አሁን በበዓላትና በሌሎችም ወቅቶች
አገልግሎቶቻችን በነጭ ልብስ ይሞላል። እንደውም የቅዳሴ አገልግሎት በስርዓተ ቅዳሴም የተደነገገው የካህናት ልብሶች ምን ጊዜም ነጫጭ ሊሆኑ ይገባል። እንደውም ምእመናን እግረ መንገዱንም በዚሁ ማሳስባችሁ ምንድነው የቅዳሴ ልብስም ስትገዙ ነጫጮችን እንድታስቀድሙ ነው። የቤተክርስቲያን ትእዛዝ በዋናነት የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ስላማራ ተብሎ ቀዩን ቡራቡሬውን ወይም ሌላውን ልብስ ለብሶ መቀደስ አይቻልም። በነጭ ልብሶች እንዲሆን ታዙ። ለምን? በስጋውና በደሙ የሚገኘው ጸጋና ክብርም እጅግ ሰማያዊና ታላቅ ውድ ስለሆነ ነው። በዚያውም ላይ እንግዲህ ነጭ ቀለም ይወደዳል በሰዎች ዘንድና ቆሻሻ ከሌለበት በስተቀር ማለት ነው። ክርስትናም የሚወደድን ጸጋ የሚያሰጥ ስለሆነ ነው። የመጨረሻው ግን ጻድቃንን በገነት ነጫጭ ልብሶችን ለብሰው ስለሚታዩ ነው። በዮሐንስ ራእይ ምዕራፍ 8 ላይ ስትመለከቱ ለነዚያ በዙፋኑ ስር ለነበሩ ለሚጮሁ ነፍሳት ነጫጭ ልብሶች ተሰጧቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም በምጽአት ጊዜ ሲገለጥ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እንደሚገለጥ ተጽፏልና እሱ ሲመጣ ነጭ ልብስ ለብሶ ይመጣል። እኛም ነጭ ልብስ ለብሰን እንጠብቀዋለን። የሚሰጠንም በመንግስተ ሰማያት የሚሰጠን ጸጋ በነጭ ልብስ ነው የተገለጠው ማለት ነው። ከዚህ የተነሳ ነው እኛ ነጭ ልብስ ለብሰን የምንታየው። ለዚህ ነው በገነት ያሉ ጻድቃንን መምሰል ስለሚገባን ነው። ለዚህ ነው ነጭ ልብስ የምንለብሰው።